የፌብል አይኖች በርበሬ መስለዋል። ፊቱ ደም ለብሷል። ጣቱን ቀስሮ እየተንገዳገደ እንዲያ ማስካካቱን ኮሎኔል ጁሊያን አልወደዱለትም። ሰውየው ሰክሯል መሰለኝ፣ የሚናገረውንም አያውቅ አሉ ኮሎኔሉ ረጋ ብለው። እኔ ሰካራሙ አለ ፌብል ድምፁን ከፍ አድርጎ። አይሳሳቱ ጌታዬ፣ የእርሶ አስተዳዳሪነትና ኮሎኔልነት ደንታም አይሰጠኝ። ሕግን ተንተርሼ ተነስቻለሁና ምፈራ አይምሰሉት። በዚህ ክፍለ ሀገር ውስጥ ሌሎች አስተዳዳሪዎች መኖራቸውን አይዘንጉ። የሥራ ብቃት ጎድሏቸው ከስራቸው ተባረው የመመጻደቂያ ሜዳሊያቸውን ደረታቸው ሊያንጠልጥለው በጉራ የሚወጣጠሩ ወታደሮች ሳይሆኑ የአርቆ ማስተዋል ጸጋ የተላበሱ የፍትህን ምንነት ጠንቅቀው የሚያውቁ አስተዳዳሪዎች በርካቶች ናቸው። ማክስ ዳዊንተር ርብቃን ለመግደሉ በቂ መረጃ ስላለኝ በአሸናፊነት እንደምመጣ እርግጠኛ ነኝ። ስማ ሚስተር ፌብል፣ በምርመራው ላይ የተሰጠው ብይን ትክክል አይደለም የምትል ከሆነ ለምን በወቅቱ እዚያው ፍርድ ቤት ውስጥ ተቃውሞውን አልገለጽክም? ለምን እሴን ደብዳቤን አታቀርብም ነበር አሉ ኮሎኔል ጁሊያን አሁንም ረጋ እንዳሉ። ፌብል ኮሎኔሉን ተኩር ብሎ እየተመለከተና እየሳቀለ ምን አላቀረብክም? ሳልፈልግስ ሐሳቤ እንደፈለግኩበት ቦታ የማቅረብ መብት ስላለኝና ከሚስተር ዳዊንተር ጋር በግል እንድወያይበት ስለፈለግኩ ነው አለ። በዚህ ጊዜ ማክሲም ከቆመበት ተንቀሳቅሶ ወደፊት ቀረበና ቀደም ሲል ፌብል የሰነዘረው ማስፈራሪያና ገንዘብ እንዲሰጠው መጠየቁን ተናገረ። ጉዳዩንም ፍራንክና እኔ መስማታችንን ሲያስረዳ ፍራንክም ሁሉን ነገር እንደሰማ ማኝነቱን ሰጠ። ኮሎኔል ጁሊያን ይሄን ያህል ገንዘብ ካልሰጠኝ፣ ይህ ካልተደረገልኝ ስም አጠፋለሁ፣ ሚስጥር አወጣለሁ በሚሉ አንዳንድ ተንኮለኞች ሳቢያ የብዙ ንጹሐን ሰዎች ኑሮ እንደሚናጋ፣ አጭበርባሪዎችም ብዙውን ጊዜ ለእስር እንደሚዳረጉ ካስረዳ በኋላ ሚስተር ፌብል፣ ራስህን በሚገባ የምትቆጣጠር ከሆነ አንድ ጥያቄ ልጠይቅ። አሁን ሚስተር ዳዊንተር ላይ ከበድ ያለ ውንጀላ መሰንዘርህን እንድታቀው ያሻል። ለመሆኑ ለዚህ ውንጀላ የምታቀርበው ማስረጃ አለ በማለት ጠይቁ። የምን ማስረጃ? ከጀልባዋ መበሳቱ በላይ ምን ማስረጃ ያስፈልጋል? አለ ፌብል። እና እርሳቸው ለመብሳታቸው ምን ማረጋገጫ አለ? ምስክርስ ማቅረብ ትችላለህ? ምንም ማስረጃ ምስክር ፍለጋ የሚያስኬደን ነገር የለም። ሚስተር ዳዊንተር ርብቃን ገድሏታል። ከእርሱ ሌላ ማን ሊገድላት ኖሯል? ይህ ማዴል ሊሆን ይችላል። መቼም የኬሬዝ ነዋሪዎች እጅግ በርካታ መሆናቸውን ታውቃለህ። ታዲያ በየቤቱ እየዞርክ ክስህን የሚያጠናክርልን ምስክር ለምን አትፈልግም? አሉ ኮሎኔል ጁሊያን። ይህቺና ጨዋታ ዙሪያ ጥምጥሙን ከሚሽከረከሩ በቀጥታ ወዳጆን ለመርዳት እንደሚሹ አይናገሩምን? አብራችሁ ማህበር እንደምትጠጡ የአደባባይ ሚስጥር ነው። የማንደርሌ ጌታ እኝ ትልቁ ሰው አይኖ እያየ መቀመቅ ሲወርዱ እንዴት ሊያስችሉ? እንዴት ነው የሙያ ግዴታን መወጣት? እንዲህ ነው እንጂ የህዝብን አደራ መጠበቅ። እንዲህ ነው ስልጣን የግለሰቦች መጠቀሚያ ስትሆን። ጀርባ ልከክልህ፣ ጀርባ ይልከክልኝ። ምላስህን ቆንጠጣው ሰውዬ ዋ አሉ ኮሎኔሉ ትንሽ ጣታቸውን እንደ መጠቆምና እንደ መቆጣት ብለው። ምላስን ቆንጥጠው ሐቁን ስለወጣ ሊያዳፍኑት። እኔ እንደሆነ እስከ ፍርድ ቤት ደርሼ ተከራክሬ የምረታበት በቂ ማስረጃ እንዳለኝ እንዲያውቁት። እንዲያውም የዳዊንተር ርብቃን የገደለው በእኔ ምክንያት ነው። ፍቅረኛ እንደነበረች በሚገባ ያውቅ ስለነበር በቅኑን የገደላት። የዛን ዕለት ከኔ ጋር ቀጠሮ እንደነበረ ስላወቀ ሆን ብሎ አስቀድሞ ገደላት አለ ፌብል።
መልካም፣ አሁን የነገርከንን በጥሩ ተረትነቱ እንቀበለዋለን። አሁንም ደጋግሜ የማስገነዝብህ ለምትናገረው ሁሉ በቂ ማስረጃ እንዲኖር ነው። ድርጊቱ ሲፈጸም ያየ የአይን ምስክር ማቅረብ የምትችል ከሆነ የምትተማመንበት ምክንያት ሊኖር አይችልም። ስለዚህ ይቆዩ አለ ፌብል። አሁን ይቆዩ። እንዲያው ኢንታር ድርጊቱን ሲፈጸም ያየ ምስክር ማቅረብ ካልቻልኩስ? ኮሎኔል ጁሊያን ትከሻቸውን ነቀነቁ። ፍራንክ ማክሲምን በጥርጣሬ መልክ ሲያስተውሉ አየሁት። ማክሲም ደግሞ ቃል ሳይተነፍስ አይኑን ፌብል ላይ ተክሎታል። የፌብል የመጨረሻ አነጋገር ጭንቅላቴን ክፉኛ ቢመታው ፍርሃት አደረብኝ። ልቤ ተረበሸ። ፌብል እንደሚለው በእርግጥም ምስክር ሊኖር ይችላል ብዬ አሰብኩ። እኛ በተለያዩ አጋጣሚዎች ሰምቻቸው እብድ የጸባረቃቸው በማለት ቸል ያልኳቸው የተቆራረጡ አረፍተ ነገሮች በጆሮ ያቃጭሉ ጀመር። እዛ ታች ነው ያለችው አይደል? ከእንግዲህ አትመለስም። ለማንም አልተናገርኩም። አሶቹ በልተዋታል አይደል? ያ ንኩ ቤን። ይህን ሁሉ መቀባጠሩ ያለ ምክንያት አለመሆኑ እየገባኝ ሄደ። ዛፎቹ መሃል ተደብቆ ማክሲም ያደርግ የነበረውን አንድ በአንድ ቢያይ ነው። ይህን ሳሰላስል አንዳች ነገር መላ አካሌን ወረረው። አንድ አእምሮ የተነካ ጅላጅል አለ። አብዛኛው ጊዜ ከባህሩ ዳርቻ አይጠፋም። አንዳንድ የአየሩ ሁኔታ ሞቅ በሚልበት ጊዜ ጫካ ውስጥ ስለሚያድር ከርብቃ ጋር ባህሩ ዳርቻ አካባቢ ሲዘዋወር ተይዘን ወደ ጎጆ ስንገባና ስንወጣ ብዙ ጊዜ አይቶናል። ስለሆነም የዚያን ዕለት ሁኔታን የማየት እድሉ በጣም የሰፋ ነውና ይምጣና ቃሉን ይስጠን አለ ፌብል። ነገሩ ግራ ያጋባቸው ኮሎኔል ጁሊያን ፌብል ምን ማለቱ እንደሆነ ሲጠይቁ ቤንን ማለቱ ነው። የአንዱ ጭሰኞችን ልጅ ነው። ከልደት ጀምሮ አእምሮ ላሸቀ በመሆኑ የሚናገረውና የሚሰራውን የሚያቅሰው አይደለም አለ ፍራንክ። አልፎ አልፎ ማክሲምን ባይኑ ገረፍ እያደረገ ምን ማለት ፈልገን የኔ ወንድም አለ ፌብል እየተቁነጠነጠ። ሰውየው አይን ስላለው ያየውን ነገር መናገር የሚሳነው አይደለም። ለሚቀርብለት ጥያቄ አዎን ወይም አይደለም ብሎ መመለስ እንደሚችል እየታወቀ የምን ነገር ወዲያ ወዲህ ማምታታት ነው? ይምጣ ብቻ እኔ እንዲናገር አደርገዋለሁ። ምን ትላለህ ጃል አሉ ኮሎኔሉ። ሶስታችንም በየተራ እየቃሉ ሰውየውን አቅርበን ብንጠይቀውስ? ማክሲም ጥያቄ ያለው ይምጣ እንጂ አለና ሮበርት ሄዶ እንዲያመጣው እንዲያደርግ ፍራንክን አዘዘው። ፍራንክ እንደማመንታት ሲል ነው ፍራንክ አለ ማክሲም እየተጣደፈ። ሂድና አስመጣው እንጂ ነገሩ ይደር የሚባል አይደለም። አሁኑኑ መጨረስ አለብን። ጭንቅ ጥብ ባሌክ ፍራንክ መልእክቱን አድርሶ ተመለሰ። ሌሎቻችን በዝምታ ተውጠን ሳለ ፌብል ብቻ ነበር እንደመጣለት የሚቀባጠረው። በሳቅ እየታጀበ ይሁን ያልሆነውን ይለፈልፋል። መቼም የዚህ ማንደርሌ ንጉስ ንጉስ ኖት፣ ንጉሰ ነገስት አለ ማክሲምን ባይኑ ቂጥ እያየ። ስለሆኑ ማንም ምርጦን አሳልፎ ለመስጠት አይደፍርም። ክብር የወረዳው አስተዳዳሪ ጭምር። ክብርት ባለቤቱ እንኳን አይደፍርም አይደል? በባሏ ላይ ምስክርነቷን የምትሰጥ ሴት የለችምና። የክሮሊ ነገር ደግሞ እናውቀዋለን። ጌታውን አጋልጦ የት ሊገባ፣ ይህም ብቻም ሳይሆን እኔ ላይ ቂም ሳይኖሩ አይቀርም። ምን ትላለ ክሮሊ? ከርብቃ ጋር ብዛም እንዳልቀና ሁለታችንም የምናውቅ ይመስለኛል። ይልቅ የተመቸውን ነው። መቼም አዲሷ ሙሽራ ባትወጣለትም
ቁጥር ፈጥሮ ለሚደርስላት ተወዳጁ ክንድ ትልቅ ባለቤተኛ እንደምትሆን አልጠራጠርም። አይዞ ለማንኛውም የተሻለ እድል የሚገጥም ቀን ብዙ አይርቅ። ዳኛው በባለቤቷ ላይ ይሙት በቃ ሲፈርድባት ሰምታ ስትዝለፈለፍ ያኔ በደንብ እቅፍ ድግፍ ታደርጋታለህ። ማክሲም እንዴት ተፈናጥሮ እንደሄደ ሳላይ ፌብልን ተንገዳግዶ ከሶፋው ላይ ካጋጨው በኋላ ወለሉ ላይ ሲዘረር ነበር ክፉኛ እንደመታው ይገባኝ። ማክሲም ፌብልን በመምታቱ ራሱን ዝቅ ያደረገ መስሎ ተሰማኝ። የሁኔታዬ መለወጥ ተገንዝቦ ነው መሰለኝ ኮሎኔል ጁሊያን ጠጋሉና ፎቅ ወተሽ አረፍ ብቲ ይሻላል መሰለኝ አሉኝ። ጭንቅላቴን እየነቀነኩ አይ ግድ የለም አልኳቸው በሹክሹክታ። ፌብል እንደምንም እየተጎተተ ተነስቶ ሶፋ ላይ ተቀመጠ። ፊቱን በመሐረብ እየጠራረገ የሚጠጣ ነገር ስጡኝ አለ። ማክሲም ቀና ብሎ ፍራንክን ሲያየው ተነስቶ ወጣ። ብዙም ሳይቆይ ውስኪና ሶዳ ይዞ መጥቶ በብርጭቆ ቀላቅሎ ሰጠው። በአንድ ትንፋሽ ጭልጥ አርቆ ሲጠጣው ዘገነነኝ። ማክሲም ጀርባውን ለፌብል ሰጥቶ እንደ በፊቱ በመስኮት ደጁን ሲያይ የኮሎኔል ጁሊያን አይኖች ደግሞ ከእርሱ ላይ ያልነቀላሉ። ኮሎኔሉ እንዲያፍጥጠው ማክሲምን መመልከታቸውን አልወደድኩትም። ለምን እርሳቸውም ይጠረጥሩ ጀመር እንዴ? ቤን እስኪመጣ ሁላችንም በጸጥታ ተውጠን እንጠባበቅ ነበር። ደቂቃው የዓመት ያክል እየረዘመ አልጓዝ ያለኝ አንሶ ከደጅ የሚዘማው የዝናብ ጠብታ ልቤን አሸበረው። በዚህ ሁኔታ ከሩብ ሰዓት በላይ ከቆየም በኋላ ፍራንክ ድንገት ብድግ አለና መጣ መሰለኝ ብሎ በሩን ከፍቶ ወጣ። ወዲያው ተመልሶ እየገባ አይዞ ቤን ምንም የሚያስፈራ የለም፣ ሚስተር ዶይንተር ሲጋራ ሊሰጡ ነው ያስጠሩ አለው ለሰብ ብሎ። ቤን እየተጥመለመለ ገብቶ በሩ አጠገብ ቆመ። የሰሊን ባርኔጣውን በእጁ ይዟል። ያለ ባርኔጣ ሰው የመጀመሪያ ጊዜ ስለነበር በጣም ያረጀና እርቃኑን የቆመ ሰው ታየ። ጭንቅላቱ ጸጉር የሚባል አይታይበትም። የክፍሉ መብራት ያጥበረበረው ይመስል አይኖቹን ከፈት ዘጋ እያደረገ ዙሪያውን ይቃኛል። አይኑን እኔ ላይ ሲያሳርፍ በመጠኑ ፈገግ አልኩለት። የለየኛል መሰለኝም። አይኖቹን እያርገበገበ ወደ ሌላ አቅጣጫ መለሳቸው። ፌብል እርምጃዎቹን እየቆጠረ ወደ ቤን ተጠጋና እንደምን ጃል ለመሆኑ ነው እንዴት እያደረገ ነው አለው። ቤን ግን መልስ ሳይሰጠው ትኩር ብሎ አየው። ምነው አታውቀኝም እንዴ ሲል ፌብል ጥያቄውን ሰነዘረ። ቤን ባርኔጣውን እያሽከረከረ አለ። ፌብል የሲጋራ ፖኬቱን አንስቶ ሲጋራ ልጋብዛ ሲለው ቤን ዞር ብሎ ፍራንክና ማክሲምን አያቸው። ግድ የለም አለ ማክሲም፣ የምትፈልገውን ያክል መውሰድ ትችላለህ። እጁ እየተንቀጠቀጠ 4 ሲጋራዎችን መዘዘ። 2ቱን በግራ ጆሮ ጀርባ፣ 2ቱን በቀኙ አኖራቸው። ፌብል በድጋሚ ታውቀኛለህ አይደል በማለት ጠየቀው። ቤን አሁንም መልስ ሳይሰጠው እንደፈዘዘ ሲቆም ኮሎኔል ጁሊያን ጠጋ ብለውት አየቤን 1-2 ጥያቄዎችን ጠይቀን እኮ በቀጥታ ወደ ቤት እንልካለን። ማንም በአንተ ላይ ክፋት የሚያስብ የለምና መነኝ። እሺ እኔው ልጠይቅና ሚስተር ፌብልን ታውቀው የለ ሲሉት ጭንቅላቱን ነቀነቀና ለመጀመሪያ ጊዜ አላውቅም አይቼው አላውቅም አለ። እንግዲህ አትጃጃል አለ ፌብል ቆጣ ብሎ። ብዙ ጊዜ ከሚስስ ዶይንተር ጋር ወደ ጎጆ ሲሄድ አላየኝም? ደግመህ እንዳየኸኝ እርግጠኛ ነኝ።
አዎ አይቼዋለሁ። አውቀዋለሁ ለማለት ምን አስፈራ? አይ አለ ቤን የተንገፈገፈ። ማንም አላየውም። ተደደብ ቀጣፊ ሽምጥጥ አድርገህ መካድ ነው። ከሚስስ ዳዊንተር ጋር ጫካ ውስጥ እየተንሸራሸርን ወደ ጎጆ ስንገባ ስንት ጊዜ አይተን አላየውም ትላለህ? እንዲያውም አንዴ በመስኮት ቀዳዳ ሰጠይን እጅ ከፍንጅ አልያዝንህም አለ ፌብል ቁጣው ያየለ። አለ ቤን በድንጋጤ። እንዴት ያለ ግሩም ምስክርን ያቀረብክልን አሉ ኮሎኔሉ በማሽማጠጥ። ፌብል ተሽከርክሮ ወደ ኮሎኔሉ ከዞረ በኋላ አሁን ብሎ የታቀደ ሴራ መሆኑን መሻጣውት ብላችሁ ደግሞ ይህንን ጅል ምናምን ጥላችሁበት አፉን ለጎማችሁት። ከ10 ከ30 ጊዜ በላይ እንዳየኝ በደንብ እንደሚያውቀኝ 100% እርግጠኛ ነኝ። ቆይ አለና ከኪሱ 1 ፓውንድ አውጥቶ በቤን አይን ላይ ያውለበለበው። አሁንስ መቼም ይሄ የሰለቡትን የማስታወስ ችሎታ እንደሚያስተካክልህ አልጠራጠርም። አሁንም አታስታውሰኝም? ቤን ከበፊቱ ይበልጥ ተደናግጦና ይበልጥ ጭንቅላቱን እያወዘወዘ እኔ በፍጹም አላየሁትም አለና የፍራንክን እጅ ለቀቅ አድርጎ እብዶች ሐኪም ቤት ሊወስደኝ ነው የመጣው እያለ አይኑን እያቁለጨለጨ ይማጸን ገባ። አይደለም ቤን ማንም አይወስድህም አለው ፍራንክ ለማረጋጋት ትከሻውን መታ እያረገ። እብዶች ሐኪም ቤት አልፈልገውም፣ እነሱ ክፉ ናቸው፣ እኔ ቤት ይሻለኛል፣ ምንም አላጠፋውም አለ ቤን እየተርበተበተ። ኮሎኔል ጁሊያን ወደ ሐኪም ቤት እንደማይሄድ እያረጋገጡለት ፌብልን ያውቀው እንደሆነ ብቻ መልስ እንዲሰጥ በድጋሚ ቢጠይቁት የቤን መልስ ግን ያችው አላቅም ብቻ ሆነ። መልካም አሉ ኮሎኔሉ በማያያዝ። ምስስ ዳዊንተርንስ አታስታውሳትም? ቤን በመጠራጠር መልክ አይኑን እኔ ላይ ጣል ሲያደርግ የለም እችኛይቱ ማለት አይደለም፣ ያችኛቱን አዘውትራ ወደ ጎጆ ትሄድ የነበረችዋን አሉ ኮሎኔሉ ረጋ ባለ አነጋገር። አለ ቤን እየተቆጨለጨ። ጀልባ የነበራትን ሴትዮ አታውቃትም? አታስታውሳትም? ቤን አይኖቹን ያርገበገበ። እሷማ ሄዳ አይደለም አለ። ልክ ነህ፣ ይህንን እኛ ሁላችን እናውቃለን። መቼም ብዙ ጊዜ በጀልባ ስትንሸራሸር እንደነበር ታውቃለህ። ታዲያ የዛን ዕለት ማለቴ ከ1 ዓመት በፊት ልትንሸራሸር ወጥታ በዚያው የቀረችው ጊዜ አንተ ባህሩ ዳርቻ ነበርክ እንዴ ሲሉ ጠየቁት ኮሎኔሉ። ቤን ተቁነጠነጠ። ባርኔጣውን ያሽከረክረዋል። አይኑ እየተቅበዘበዘ አንዴ ማክሲምን አንዴ ፍራንክን እየቃኘ አለ በአንድ ፍሬ ሕፃን ድምፅ። ፌብልም ከቤን ባልተናነሰ ሁኔታ እየተቅበጠበጠ በልተናገር እጅሽ ነበርክ አይደል? ምስስ ዳዊንተር ወደ ጎጆ ስትገባ ከዛ ምስስ ዳዊንተር ተከትሎ ሲገባ አይተ የለም? ከዚያም እንደተፈጠረ ነገርን በል እንጂ ምንድን ያየኸው በማለት አፋጠጠው። ቤን እየተንዘፈዘፈ ምንም የለውም ምንም በማለት ያፈገፈገ ሄዶ ከግርግዳው ጋር ተጣበቀ። ቤቴ ይሻላል፣ ህብረት ሐኪም ቤት አልሄድም፣ ማንንም አላየውም፣ ጫካ ውስጥ አላየውም፣ እሷንም አላያትም፣ በፍጹም አለ። መንተባተው እየባሰበት ፌብል እያዘገመ ወደ ቤን ተጠጋና አንዳች ሚስጥር ይነግሮ ይመስል አንተ አይጣም ጉጥ
ይመስል ጅል ፍጡር፣ ጅላጅል፣ የጅል መጨረሻ አለው። ቤን መላ አካሉ እየተናጠ ፊቱ ላይ ችፍ ያለውላ በኮቱ እጅግ እየጠረገ አይኖቹን ሰቅሎ ጨልጭ እርዳታ ያለ ብሎ የሚማጸን ሕፃን ይመስል ነበር። ከዚህ ሁሉ በኋላ ፌብል ምስክር ብሎ ያመጣ ሰው ቅንጣት ፍንጭ ሊሰጥ እንዳልቻለ በመግለጽ ወደ ቤቱ እንዲመለስ ኮሎኔል ጁሊያን ሲናገሩ ፌብል እንደ ቀድሞ ሁሉ እድልላችሁት፣ ሸነገላችሁት፣ ዶለታችሁብኝ እያለ ይጮህ ነበር። ማክሲም የኮሎኔሉን ቃል ከሰማ በኋላ አይዞ ቤን፣ አይዞ ሮበርት ቤት ያደርሳል፣ ማንም ሐኪም ቤት አይወስድም እና በፍጹም አትፍራ፣ እባክህ ፍራንክ የሚበላውን ነገር ስጡት በላቸው አለ። እንዲህ ነው እንጂ አለ ፌብል ጮክ ብሎ። ላበረከተው ግልጋሎት ቁርሻ ቦሎ አይደል ይገባል። ግዴታውን በሚገባ ተወጥቷልና ደግሞ ከጉድ አውጥቷልና የበለጠበት ከፍሎም የሚቆጭ አይመስለኝም መስሏል። ይህ ጅል ልሳኑን ቢቆልፍል የተገላገልክ መስሏል። እኔ ፌብል ደግሞ ታይኛለህ አለና ሀክ ብሎ ምራቁን ወለሉ ላይ ለጥፉ። አንተን መቀመቅ ካላወረድኩ እንደ ሴት ቁጭ ብዬ ይሻላለሁ በማለት ሰራፊል ገባ። ቤን ከወጣ በኋላ ፌብል ዛቸውንና ልፍለፈውን አላቋረጥ በማለቱ ኮሎኔል ጁሊያን በጣም ተበሳጩ። ምን ይሁን ነው የምትለው? ማስረጃ አቅርብ፣ ምስክር አምጣ። እንደዛ አለ አንዱንም ማቅረብ አልቻልክም አሉት ቆጣ ብለው። አልቻልክም? እንግዲያውስ አለመቻሌን አሳዮታለሁ አለና መጥሪያውን ነካው። ምን ማድረግ ነው አሉ ኮሎኔሉ። ምን አስቸኮሎት? የማደርገውን ያዩት የለ አለ ፌብል እየተጀነነ። ፍሪዝ ደውሉን ሳምታው ሲመጡ ሚስስ ዳንቨርስን ይተዋቸው ሲል ፌብል ትእዛዙን አስተላለፈ። ሽማግሌው ቀና ብለው ማክሲምን ሲያዩት ጭንቅላቱን በመነቅነቅ መስማማቱን አረጋገጠላቸው። አሮጊቷ ብዙ የሚያውቁት አለና ይጠይቁልኝ አለ ፌብል። ጥቂት ቆይተው ሚስስ ዳንቨርስ ገቡ። እጃቸውን አጣምረው በር ላይ እንደቆሙ ሁላችንም ተራ በተራ ማተሩ። እንደምን አመሹ ሚስስ ዳንቨርስ አሉ ኮሎኔል ጁሊያን። እግዚአብሔር ይመስገን ጌታዬ ሲሉ መለሱ ሚስስ ዳንቨርስ። በቅድሚያ አንድ ጥያቄ ላቅርቦልዎትና በሟችን በሚስስ ዶይንተርና በሚስተር ፌብል መካከል ስለነበረው ግንኙነት የሚያውቁት ነገር አለ አሉ ኮሎኔሉ። አዎን ጌታዬ፣ የወንድማማቾች ልጆች ነበሩ። የስጋ ዝምድና ማለት አይደለም፣ ከዛ የቀረበ ዝምድና እንዳላቸው። ይቅርታ የኔ ጌታ፣ ምን ማለቱ እንደሆነ አልገባኝም። ምነው ዳኒ አውቀው እንደለወቁ ይሆናሉ። ኮሎኔል ጁሊያን ምን ለማለት እንደፈለጉ ጠፍቶት አይደለም። እኔና ረብቃ የቆየን ፍቅረኛዎች እንደነበርም ቢነግሯቸው እኔ ብነግራቸው ሊያምኑኝ አልቻሉምና ይህን እንዲያስረዱልኝ የጠራሁት አለ ፌብል። ሚስስ ዳንቨርስ ለጥቂት ሰከንዶች ፌብልን በንቀት አይን ገርመም ካረጉት በኋላ እኔ አላውቅም አሉ። እንዴት ባክሽ? የዝሽ ጠና ዛሮ ጌታ አይብስም እንዴት አለ ፌብል ሲጮህ። ሚስስ ዳንቨርስ አቋረጡትና ረብቃል ካንተ ጋርም ሆነ ከሚስስ ዶይንተር ፍቅር ይዟት አያውቅም ነበር። ወንድ የተባለ ፍጡር ሁሉ ትጠላ ስለነበር ከማንም ጋር ፍቅር አልነበራትም አሉ። ፌብል በቁጣ ገንፍሎ ሴትዮ ምን ማለቷ ነው እንዴ? በየጊዜው ጫካውን ሁሉ አቋርጣ ከኔ ጋር ትገናኝ የነበረው አንቺ ፊት አልነበር? ደግሞ የሳምንቱ መጨረሻ ብዙ ጊዜ አብራይ ሎንዶን ውስጥ ታሳልፍ እንደነበር አታውቂም አለ እየተውረገረገ። እና አሉ አሮጊቷ ማሾፍ
ይሄ ምን የሚያስደንቅ ነገር ነው? ይህን ስላረገች ብቻ ፍቅር አድሮባት ነበር ማለት ነው? እርሷቴ ስራም አላጣች። የፈለገችውን ማድረግ ደግሞ መብቷ መሰለኝ። እርሷ ግብረ ስጋ ግንኙነት ታርግ የነበረው ለሳቅ ለጨዋታ በወንዶች ላይ ለመሳለቅ ብላ እንጂ ቅንጣት ፍቅር አድሮባት አልነበረም። ከአንተም ጋር ሆነ ከማንም ጋር ከተገናኘሽ በኋላ እንዴት ታፌዝባችሁ እንደነበር ባወቅ። ድንገተኛ ውርጅብኝ ሁላችን ማስደነገጠን። የማክሲም ፊት ወዲያው ነበር አመድ የለበሰው። ፌብል በሱ ቀረ። ኮሎኔል ጁሊያን ሪዛቸውን እያፍተለትላሉ። ክፍሉ በጸጥታ ተውጧል። ትንፍሽ የሚል ጠፋ። ድንገት የተሰማው የሚስስ ዳንቨርስ ለቅሶ ጸጥታውን አደፈረሰው። የሚሰማው የዝናብ ሻሿታና የአሮጊቷ ለቅሶ ብቻ ነበር። አሮጊቷ ማልቀስ ሲጀምሩ በሩን በርግዶ መውጣት አሰገኝ። ጩይ ያለኝ። አሮጊቷን ሀይ የሚል ጠፋ። ብቻቸውን ሲነፋረቁ ቆይተው ቀስ በቀስ ለቅሷቸው ጋብ እያለ ሲሄድ አንዴ አድምጡኝ እስቲ ምስስ ዳንቨርስ አሉ ኮሎኔል ጁሊያን። ለመሆኑ ምስስ ዳይንተር ራሷን እንድታጠፋ የሚገፋፋት ምክንያት ነበር ብሎ ይገምታል? በፍጹም አሉ ምስስ ዳንቨርስ ጭንቅላታቸውን እየነቀነቁ። ይኸውላችሁ እኔስ ምን ነበር ያልኳችሁ? አልሰማላችሁኝ እንጂ አለ ፌብል። ምን ነው ዝም ብትል አሉ ኮሎኔሉ ቆጣ ብለው። እስቲ ሴትዮዋ እንዲያስቡበት ጊዜ ስጣቸው። ይሄ ጥያቄ ሁላችንም ግራ እንዳጋባን የተስማማን መሰለኝ። ያንተንም ማስታወሻ ቢሆን ሐሰት ብዬ ውድቅ አላደረግኩትም። ለአንድ ጉዳይ እንዳነጋግር እፈልጋለሁ ብላ መጻፏን ሁላችንም አይተነዋል። እንቆቅልሽ የሆነብን እኮ ይሄ ጉዳይ አንድ ጉዳይ የተባለው ምን እንደሆነ መፍታቱ ላይ ነው። ምናልባት ምስስ ዳንቨርስ ማስታወሻውን ሲያነቡ ትውስ የሚላቸው ነገር ይኖር ይሆናል። እስቲ ወረቀቱን ስጣቸው። ፌብል ትከሻውን ከነቀነቀ በኋላ ወረቀቱን ከኪሱ አውጥቶ ምስስ ዳንቨርስ እግር ላይ ወረወረው። አሮጊቷ ጎንበስ ብሎ ወረቀቱን አንስተው ሲያነቡት የሁላችንም ዓይን እርሳቸው ላይ እንደተተከለ ነበር። ታዲያ ይሄ ምንድን ነው አሉ ምስስ ዳንቨርስ አንብበው ሲያበቁ። ምን ማለቷ እንደሆነ ሊገባኝ አልቻለም። ለሚስተር ጃክ የምትነግረው ያን ያክል ከበድ ያለ ጉዳይ ቢኖር ኖሮ አስቀድማ እኔን ታዋየኝ ነበር። ይህን አስመልክቶ አሮጊቷ ምንም እንደማያውቁ ደጋግመው በማስታወቃቸው ኮሎኔል ጁሊያን ጥያቄውን ወደ ሌላ አቅጣጫ ዞሩት። የዚያን ዕለት የረብቃ የለንደን ውሎ ምን ይመስል እንደነበር የሚያውቅ ሰው እንዳለ ለሰነዘሩት ጥያቄ ፌብል ብድግ ብሎ የመሰለውን ቢዘባርቅም ጉዳይ ያለው አልነበረም። ምስስ ዳንቨርስ ግን ረብቃ ቀደም ሲል በሰጠቻቸው ትዕዛዝ መሰረት ከቀኑ 6 ሰዓት እስከ 7 ሰዓት ተኩል ድረስ ጸጉሯን ለመሰራት ቀጠሮ ይዘውላት እንደነበር ትዝ እንደሚላቸው አስረዱ። ከውበት ሳሎኑ ከተጠናቀቀች በኋላ አዘውትራት አድርገው እንደነበር ሁሉ ምሳዋን ለመብላት ሳትሄድ እንዳልቀረች እንደሚገምቱ ገለጹ። መልካም፣ ምሳዋን ለመብላት ግማሽ ሰዓት ፈጀባት እንበል። ከዚያስ በኋላ አሁን ሚስተር ፌብል እንደነገረን ማስታወሻውን የተወችለት በ9 ሰዓት እንደነበርና ከዚያም በቀጥታ ወደዚህ የመጣችው የሚለውን አባባሉን ብንቀበል ከ8 እስከ 9 ሰዓት ድረስ ምን ስትሰራ ቆየች? አሉ ኮሎኔል ጁሊያን። መድኃኔዓለም ያሻችን ብትሰራ ማን የሚያገባዋልና ነው ወይን ጥያቄ የሚሰነዝሩት? ቁም ነገሩ መስራት የለብንም። ራሷ እንዳልገደለች ሁላችንም ልቦና የሚያውቀው ነውና ነገር ማንዛዛቱ ምን ፋይዳ አለው? ሲል ፌብል ጮኸ። እስቲ ምናልባት ይጠቅም እንደሆነ አሉ ምስስ ዳንቨርስ። ማስታወሻ ደብተሯን ዘንድ ስለሚገኝ በዕለቱ የነበሩትን ቀጠሮች
ሳታሰፈር አትቀርምና ይምጣ የሚሉ ከሆነ ላመጣው ይችላሉ። ኮሎኔል ጁሊያን ማስታወሻ ደብተሩ እንዲመጣ ማክሲም ፈቃደኛ እንደሆነ ጠየቁት። ምንም ተቃውሞ እንደሌለው በመግለጹ ሚስስ ዳንቨርስ ደብተሩን እንዲያመጡ ታዘዙ። ሚስስ ዳንቨርስ ማስታወሻ ደብተሩን አምጥተው ገጾቹን ገልጠው ለኮሎኔል ጁሊያን እያሳዩ ልክ እንደገመትኩት የዛን ዕለት የነበራትን ቀጠሮ በሙሉ አስፍረዋለች በማለት ቀናሉ። ወደ ሌሎቻችን እኔ ጸባያን መቻጣውት እያንዳንዷን ጥቃቅን ነገር የማያመልጣት ጥንቁቅ እመቤት ነበረች አሉ በቁጭት እያጉረመረሙ። ኮሎኔሉ መነጽራቸውን አድርገው ማስታወሻውን ሲመረምሩ ሁላችንም በጸጥታ እናስተውላቸው ነበር። ሆዴን ባርባር አለው። የከሳችሁ እጄን በጥፍር አላስተረፍኳቸውም። ደረቴን ገምሶ ለመውጣት ይራገጥ የነበረው ልቤ ትርታው ግድግዳውን ጥሶ የሚሰማ ይመስል ነበር። ይኸውና አሉ ኮሎኔል ጁሊያን፣ ሚስስ ዳንቨርስ ልክ ናቸው። ጸጉሯን በ6 ሰዓት መሰራቷን ከዚያም ምሷን መብላቷን አስፍራለች። ይሄ ደግሞ ምንድን ነው የሚለው? አዎን ቤከር በ8 ሰዓት። ቤከር ደግሞ ማን ነው ብለው ማክሲምን ቀና ብለው ቢያዩት እንጃ እንደማለት በጭንቅላት ንቅናቄ መለሰላቸው። አይኖቻቸውን ወደ ሚስስ ዳንቨርስ ሲያዞሩት ደግሞ ቤከር አሉ አሮጊቷ በጥርጣሬ መልክ። ቤከር አሉኝ? እርሷ ቤከር የሚባል ሰው አታውቅም? ኧረ እኔም ይህን ስም ሰምቼው አላውቅም። ኮሎኔሉ ማስታወሻ ደብተሩ ላይ የተጻፈውን ለሚስስ ዳንቨርስ አሳዩአቸው። ማየት ማመን ነው እንዲሉ አሮጊቷ ቤከር የሚለውን ቃልና ርብቃ ከሰውየው ጋር መገናኘቷን የሚጠቁሙ ከቃሉ በስተቀኝ የሰፈረውን ምልክት ካዩ በኋላ የትውስታ ሕዋሳቶቻቸውን ለመቀስቀስ የደጋገሙ ቤከር 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 ቢሉ ምንም ትዝ ሊላቸው አልቻለም። ይሄ ቤከር የሚባለውን ሰው ማንነት ማወቅ ትልቅ ፍንጭ ሊሰጠ እንደሚችል እርግጠኛ ነኝ አሉ ኮሎኔል ጁሊያን። ለመሆኑ ሚስስ ዳይንተር የሰውዳ ነበረባት? የሰውዳ ሆ አለው ሚስስ ዳንቨርስ ከኮሎኔሉ አፍ ቀብል አድርገው። ምን አይሰማ ጆሮል? እሷ ገንዘብ ቸግሯት ብድር ልትገባ ማለቴ አሉ ኮሎኔሉ በለዘብታ ለማስረዳት እየሞከሩ። ማለት ይሄ ምናልባት አንዳንድ አጭበርባሪዎችን ያክል ካልከፈልሽን ብለው አስፈራርተዋት እንደሆነ። ኧረ ጌታዬ ወሬ ቀይሩ ካሉ በኋላ አሮጊቷ ቤከር ቤከር በማለት አእምሯቸውን መኮርኮር ገፉ። ምንም አይነት ባላንጣ አልነበራትም ማለት ነው? ይዝትባት የነበረ ትፈራው የነበረ ሰው በጭራሽ አልነበረም። ሚስስ ዳይንተር ናት ደግሞ የምትፈራ። እርሷ በዚህ ምድር ላይ ማንንም ፈርታ አታውቅም። እኔ እድሜ ልኳን ያስጨንቃት የነበረ አንድ ነገር ቢኖር ጃሽቶ በአጉል በሽታ ተለክፎ ያልጋ ቁራኛ ሆኖ መሞት ብቻ ነው። መሞቴ ካልቀረ አንድ አፍታ ጭልጥ አርቆኝ ቢወስደኝ እንደ ኩራስ አለም መደርግም ቢያረገኝ ነው ምኞቴ ትለኝ ነበር ዘውትር። የሚያጽናናኝም ይኸው ነው። ምስም ሳያሰቃይ ነው የሚገለው ይባል የለ። ይህ ሁሉ ፍሬ ምን ጥቅም አለው? ምን ጥቅም አለው? ክሪስክ ምን ጥቅም አለው? አለፌብል ወደፊት እየተንደረደረ በሆነው ባልሆነው ጊዜ እየገደልን ዋናው ነጥብ እየሸሸን ነው። አሁን ይሄ ቤከር የሚባለው ሰው ታወቀ አልታወቀ ምን ልዩነት ሊያመጣ ነው?
ይሄ ቤከራችሁ ጥቅም ያሳወረው የስቶኪንግ ወይም የቅባት ነጋዴ ይሆናል። ሚስስ ደንቨርስ ማስታወሻ ደብተሩን ከኮሎኔል ተቀብለው ጥቂት ሲያገላብጡት ከቆዩ በኋላ አረ እዚህ ጋ የቴሌፎን ቁጥሮች በሰፈሩበት ቦታ ቤከር ከሚለው ስም አቅጣጫ ቁጥር 0448 ተጽፏል። የአካባቢው ኮድ ግን የለም አሉ ማስታወሻውን ለኮሎኔሉ እያሳዩ። በመጨረሻም በተለያዩ የአካባቢ ኮዶች ተደውሎ እንዲሞከር በተደረሰው ስምነት መሰረት ፍራንክ እንዲደውል ተደረገ። ፍራንክ እያንዳንዱ ሙከራ በከሸፈ ቁጥር ወደኛ መጥቶ ያስረዳልና ምን እንደገጠመው ይነግረናል። ፌብል እንደ ጅል እያስካካ አቤት የኛ መርማሪ፣ እንግዲህ የማንንም ዳቦ ጋጋሪ፣ ቅመም ነጋዴ፣ አረቄ ቸርቻሪ ስልክ ስትቀጠቀጥ እዚችው አሳድረን እያለ ይለፋደደ። እኔ ደግሞ ምን ነው ይሄ ቤከር ባልተገኘ፣ ምን ነው ሞቱ ተቀብሯል ተባብለን በተገላገልን እያልኩ በልቤ ጸልይ ነበር። ከብዙ ሙከራዎች በኋላ ፍራንክ አንድ ብጣሽ ወረቀት ይዞ መጣ። አጤዱ ባለ ሰውየው ተገኝቷል መሰለኝ። የግል ክሊኒክ ያለው ዶክተር ነው። ስራውን ከለቀቀ ከ6 ዓመት በላይ ቢሆንም አሁን የሚገኝበትን አድራሻ ተቀብያለሁ ሲል ሰማይ ምሩ ሶረብኝ። ይህን ጊዜ ነበር ማክሲም ለመጀመሪያ ጊዜ ቀና ብሎ ያየኝ። አይኖቹ ልዩ መልእክት ይነበብባቸዋል፣ የስንበት አይነት። እርሱ በጉዞ በተዘጋጀ መርከብ ላይ ተሳፍሮ እኔ ከሰገነቱ ላይ ሁኜ በቃ የምንፋጠጥ መስሎ ታየኝ። መለየቱ በእጅጉ እንዳስተገዘን የተገነዘቡ ከእርሱ ጋር የሚጓዙ መንገደኞች ትከሻውን መታ እያረጉ ሊያበረታቱት ቢጥሩም ከኔ ጋር የቆሙ ሸኞች ከንፈራቸውን እየመጠጡ ሊያጽናኙ ቢሞክሩ አንዳችንን ያልተቀበላቸው። ከጎናችን መቆማቸውን እስክንዘነጋ አይለኝ የተያየን መፋዘስ መተከዝ ብቻ። በመካከላችን የነበረው ርቀትና የንፋሱ ጩኸት ከመደማመጥ እንደሚያግዱን ተረድተን እንነጋገር፣ አዎ እንነጋገር። በእነዚህ ቅጽበታዊ 2 ሰከንዶች ውስጥ ዙሪያችን የነበሩት ሁሉ እነሱ ረሳናቸው። ይህችን ጊዜ ከሌሎች ጋር ላለመጋራት ሰሰትናት፣ የግላችን አደረግናት። የውስጥ ስሜታችን ተናበብንባት፣ በሀሳብ ሰጠብንባት፣ ለብቻችን ተገዝንባት፣ ለብቻችን ርብቃ ዶክተሩን ለምን አነጋገረችው የሚለው ጥያቄ ጥቂት አወያየ። ተጨባጭ ምክንያት ቀርቶ ፍንጭ የሚሰጥ ግምት ሊቀርብ አልቻለም። ምነው እናንተ ሰዎች በዚህ በማይረባ ደድረብ ዶክተር ላይ ይህን ያህል ሙጭጭ አላችሁ? አለ ፌብል። የመንደር ቅባት ነጋዴ፣ ጸጉር ቀለም በጥባጭ ያሰት ዶክተር ነው ስላችሁ ተሳስተሃል የኔ ወንድም፣ አለ ፍራንክ ድምፁ ረቀጥ አርጎ። ሰውየው አንተ እንደምትለው የመንደር አጭበርባሪ አይደለም። እውቄ ማህፀን ሐኪም እንደሆነ ቅድም ቴሌፎኑን የተቀበለኝ ሰው ነግሮኛል። አሃ አሉ ኮሎኔል ጁሊያን ሬሳቸውን እያፍተለተሉ። ሚስስ ዳይንተር ከባድ የጤና ችግር ነበረባት ማለት ነው። የኮሎኔሉ ሀሳብ ከፌብልም ሆነ ከሚስስ ዳንቨርስ ውል ያለው ምላሽ ሊለግሰው ግን አልቻለም። ሁኔታውን ለማጣራት ለዶክተሩ በአድራሻው ደብዳቤ መጻፍ እንደሚበጅ ፍራንክ የሰነዘረው ሀሳብ ደግሞ የኮሎኔል ጁሊያን ተቃውሞ ገጠመው። በሕክምና ስነ ምግባር የማንኛውም በሽተኛን ጉዳይ ለሌላ አሳልፎ መስጠት በጥብቅ የተወገዘ ነው። ምናልባት ሚስስ ዳይንተር ዶክተሩን በግንባር አግኝተውት ጉዳዩን በዝርዝር ቢያስረዱት አንድ ጠቃሚ ፍንጭ ሊገኝ ይችል ይሆናል። ምን ይመስሉታል ሚስስ ዳይንተር? አሉ ኮሎኔሉ። እኔም ቸገረኝ፣ ያላችሁትን ሁሉ ለመፈጸም ዝግጁ ነኝ፣ አለ ማክስ። እንግዲያውስ ብቻውን መሄድ የለበትም፣ አለ ፌብል።
ሳቅሳቅ እያለው የመቃወም መብት የለኝም እንዴ? ከምርመራ መኮንኑ ከዌልች ጋር የሚሄድ ከሆነ እስማማለሁ። ገና ከአሁኑ የምርመራ መኮንኑን በዚህ ጉዳይ ላይ ማሳተፍ አስፈላጊ አይመስለኝም አሉ ኮሎኔል ጁሊያን ጠንከር ብለው። እኔ ይዣቸው ሄጄ ጉዳዩ እስካለቀ አብሬያቸው ቆይቼ ይዣቸው ብመለስስ በዛ ተስማማለህ? ፌብል አንዴ ማክሲምን እንደገና ኮሎኔል ጁሊያንን ገረፍ አረጋቸው። አስተያየቱ በጣም ከማስጠላቱ በላይ አንዳች ተኩል የሚያጠነጥን ይመስል ነበር። አዎን አለ በድል አድራጊነት ስሜት እየተኩራራ። ግን ለክፉም ለደጉም እኔ አብሬያችሁ ብሄድስ? አይሆንም አሉ ኮሎኔል ጁሊያን። በመሰረቱ የመጠየቅ መብት እንኳን አለ። እንዴ መጠጥ ተጫጭኖ ግን አብረህን ልትሄድ አትችልም። ረግድ የሉትም በጣም ጨዋውናለሁ አለ ፌብል። ከዚያም ጉዞ በ3 ሰዓት እንዲጀመር ሲስማሙ ግን እንዴት ነው የምናደርገው ጌታዬ? ማክሲም በሌት ተነስቶ ቢጠፋስ? አለ ፌብል ማክሲምን በጥርጣሬ እየገረመመው። በቃሌ የማትተማመኑ ከሆነ አንድ ነገር ማድረግ እንችላለን አለ ማክሲም ወደ ሚስስ ዳንቨርስ ዞር ብሎ። እኔና ባለቤቴ ከተኛን በኋላ የመኝታ ቤታችን በር ከውጭ ቆልፊና ጠዋት አንቺ ወራስሽ በ1 ሰዓት ከፍችልላለሽ። እሺ ጌታዬ አሉ አሮጊቷ። ውይይቱ በዚህ ተቋጨና እንግዶቹ ለመውጣት ተነሱ። ኮሎኔል ጁሊያን እጄን እየጨበጡ በይ እንግዲህ ደናደሪ፣ ስለ አንቺ ምን ያህል እንደተሰማኝ ሳትረጂ የምትቀሪ አይመስለኝም። የምትችይ ከሆነ ባለቤትሽን በጊዜ ብታስተኙ መልካም ነው ብለው ተሰናብተውን ወጡ። ክልፍልፉ ፌብል ደግሞ ከኪሱ ፖኬት አውጥቶ ጠረጴዛ ላይ ከነበረው ሲጋራ ያነሳ ሙላ። አንዱን ሲጋራ ደግሞ እያቀጣጠለ መቼም እኔን እራት ትጋብዙኛላችሁ ብዬ ስለማልገምት አፌን ሳላጠፋሽ ወለከ ብዬ ነው ብሄር ነው የሚሻለው አደ አለ ፈገግ እያለ። መልስ የሚሰጠው ቢያጣ እየተንጎራደደ መለፍለፉን ቀጠለ። እንግዲያው እንደፈረደብኝ አልቤርጎ ፍለጋ በጊዜ ልሂድ። ያቺ ሸውራራ አልጋ አንጣፊ ደግሞ አሳሬ ልታበላይ ነው። ሌሊቱ እንዴት እንደሚነቃልኝ እንጃ። ሆኖም ግን ያ ህልም አያሳስበኝም። በነገው ሁኔታ እንጀቴ እንደሚረስ ስለማቅ የመጣ ችግር ቢመጣ ደረቴና ፍቺ ነው የምቋቋመው። ዳኒ ደህና ይደሩ፣ በሩ መቆለፉን እንዳይረሱ አደራ ካለ በኋላ ወደ እኔ ተጠግቶ እጁን ለሰላምታ ቢዘረጋልኝ ደቂላንቂ ልጻ ልጆቼን ሸሸጓቸው። ይገባኛል አለ ፌብል የተንገተገተና በፌስ መልክ እጅ እየነሳኝ። ሰላምታ ብትነፍጉኝ እውነት አለሽ። ይህኔ መሰለ መልካም ምሽትሽን ላበላሽብሽ። ምክንያቱም እንደኔ ላለ አብገን ሰው እንኳን እጅሽን ሌላም ብትከለኪ ይገባሻል። አይዞሽ፣ ስምሽ ከነህይወት ታሪክሽ በድንቅ ዜና አብሳሪነታቸው በታወቁ ጋዜጦች ላይ የሚሰፍርበት ጊዜ ሩቅ አይደለም። ከሞንቴ ካርሎ እስከ ማንደርሌ የነፍሰ ገዳይ ሙሽሪት ገጠመኞች የሚሉት ርዕሶች በየጋዜጦቹ ላይ ደመቅ ጎላ ብለው ሲጻፉ ደስ አይሉ አለና የተጀነነ ወደ በሩ አመራ። እጁን ለማክሲም እያውለበለበ ደግሞ ደህና ይሁኑ ጌታው፣ መልካም እንቅልፍ እመኝልዎታለሁ። በቁልፍ በተቀረጨመ መኝታ ክፍል ውስጥ የመጨረሻውን ሌሊት በደንብ ያጣጥሟት እያለ ወደ እኔ ዞር ብሎ ከሳቀብኝም በኋላ ወጥቶ ሄደልን። ሁሉም ሲሄዱ እኔና ማክስ ብቻ ቀረን። አይኔ አይኑ ሲፈልግ፣ እርሱ ግን አይኖቹን በመስኮት ለቀቃቸው። የልቡን የሚረዳለት ሐዘኑን የሚጋራለት ብቸኛ ጓደኛው እርሱ ብቻ ይመስል ጨለማው ላይ እንዳፈጠጠ ቀረ። ማምሻውን ሁሉ ወደኛ ስር እንዳይል ታግዶ የቆየው ጃስፐር ደግሞ እየሮጠ መጥቶ እግሬ ስር ይወራጭ ጀመር።
ጭራውን ግራና ቀኝ የነሰደሰ ቀሚሴን እየጎተተ ሲቁነጠነጥ ከወትሮ በተለየ መልክ ስሜት የተሰማው ጭንቀት የጨነቀው መሰለኝ። ማክሲምን ነገ ጠዋት አብሬ ነው ወደ ለንደን የምንሄደው ስለው ምላሽ ሳይሰጠኝና ግንባሩን ሳያሳየኝ ጥቂት ከቆየ በኋላ አዎን ከእንግዲህ አብረን መሆን አለብን አለኝ ቀስቀስ ብሎ። ፍራንክ ተመልሶ መጣና እንግዶቹ እንደሸኛቸው ካስታወቀን በኋላ ለመሆኑ አሁን ምንድነው ማድረግ ያለብን? ደውዬ ማስታወቀው ሰው ካለ ወይ ማንኛውም ማድረግ የሚገባኝ ነገር ካለ ሌሊቱን ሙሉ ያለ እንቅልፍ ባድርም ቅር አይለኝ አለ። ግድ የለም ፍራንክ፣ አሁን ምንም የሚሰራ ነገር የለም። ምን አለ ብለህ ነው? ምናልባት ከነገ በኋላ ነው በርከት ያለ ስራ የሚጠብቅ። ለማንኛውም ጊዜ ሲደርስ እንደርስበታለን። ይህችን ቀሪዋን ሌሊት ግን እኔና ውድ ባለቤቴ ብቻ አብረን ብናሳልፋት ደስ ይለኛል። ተግባባን ፍራንክ? አለው ማክሲም። ፍራንክም የማክሲምን ሀሳብ ተቀብሎ ተሰናብቶን ወጣ። ማክሲም እያዘገመ ወደ እኔ መጣ። እጆቼን ዘርግቼ የጠበቅኩት፣ ልቤን ከፍቼ የተቀበልኩት፣ እንደ ሕፃን ልጅ አቅፌ ውስጥ ገብቶ ተጠቀለለ። እርሱ የኔን፣ እኔ የእርሱን የልብ ትርታ እያደመጥን ሙቀቴን ሰጥቼው ሙቀቱን እየወሰድኩ አካል ለአካል መተቃቀፍ ብቻም ሳይሆን ስሜት ለስሜት እንደተቆላለፈ ጸጥ ብለን ቀረ። ነገ አብረን ነው የምንሄደው አለኝ ማክሲም በለሆሳስ። አሁን አልኩት በእርሱ ቃና። ጁሊያን ቀር የሚላቸው አይመስለኝም በፍጹም። የነገውንም ሌሊት አብረን ነው የምንሆነው። እንዲህ በአስቸኳይ አንዳንድ እርምጃዎች የሚወሰዱ አይመስለኝም። ቢያንስ የ24 ሰዓት እድል አይነፍቁንም ብዬ ነው። አነጋገሩ አንጀቴን በላው። ወዴ ቢባባ የሚበልጥ እርሱን እንዳላባባው የግዴን ጠንከር አልኩና ኧረ እንዲህ የሚያጣድፉ ነገር የለም ደግሞስ ማን ያውቃል አልኩት። እሱን እንኳን ተይው፣ ይልክ ከቻልኩ የህግ ሰዎችን ማነጋገር አለብኝ። ከበርክት ይልቅ ሄስቲንግስ ይሻላል። ከአባቴ ጋር ደግሞ ትውውቅ ስለነበረው እሱ ይሻላል። በዚህ መሀል በሩ ተከፈተ። ፍሪዝ ብቅ ሲሉ ክዋልኩ። ማክሲምን ገፍተር አድርጌ ተመቻችቼ ቆምኩ። እራት መዘጋጀቱንና ልብስ መቀየር እንፈልግ እንደሆነ ሲጠይቁን ለዛሬ ልብስ መቀየር እንደማንሻ ነግሬያቸው ወጡ። እራታችንን ቀማመስን። ቤተ መጻሕፍት ውስጥ ቡና እየጠጣን ሳለ ቴሌፎኑ ጮኸ። ቢያትሪስ ነበሩ የደወሉት። ደጋግመው ደውለው መስመሩ እንደተያዘባቸው ነገሩኝ። በዛሬው ዕለት ስለ ርብቃ አሟሟት ፍርድ ቤቱ ያሳለፈውን ውሳኔ በምሽት ጋዜጣ ካነበቡ በኋላ እርሳቸውና ባለቤታቸው ከመጠን በላይ እንደተበሳጩ ገለጹልኝ። ውሳኔው ማክሲምን ጨምሮ ሁላችንም እንዳስደነገጠ ነገርኳቸው። በፍጹም ሊታመን የማይችል ነው። ርብቃ ናት ራሷን የምትገድል። አንድ ስውር ተንኮል ቢኖርበት እንጂ እንዲህ ለሰሚው ግራ የሆነ ነገር ሊወሰን አይችልም። ለመሆኑ ማክሲም ምን አለ? ለምን አታገናኝኝም አሉኝ። ማክሲም ቀኑን ሙሉ ረፍት እንዳላገኘና አሁንም ከኮሎኔል ጁኒያና ከሌሎች እንግዶች ጋር ሲጫወት ስለመሸ በጣም እንደደከመው ነገ ውሳኔውን በሚመለከት ወደ ለንደን እንደምንሄድ ነገርኳቸው። እንደው ይህን ነገር በደንብ ማክሸፍ አለባችሁ። ለማክሲምም ለስሙም ቢሆን ጥሩ አይደለም። ኧረ የጠቅላላ ቤተሰባችንን ስም የሚያጎድፍ ነገር ነው። እንዲህ ያለ መላ የጠፋው ውሳኔ ሲተላለፍ እንዲዋ እንደሚቃወም ሰው ይጥፋ። ምን ያደርጋል? እኔ ያለመኖሬ እንጂ መጣው ቢመጣ ሽንጤን ገትሬ ነበር የምዋገተው። ያ ሆሪጂ የምትይው አሮጌ ቀርበታ ደግሞ ቢጃድ ነው እንጂ አይኑን እያየ ጆሮ እየሰማ ይሄንን ይወስናል። እስቲ ርብቃን የመሰለች ጠንካራ ሴት ምን ሆንኩኝ ብላ ራሷን ታጠፋለች። መቼም ኮሎኔል ጁሊያን ይሄንን ነገር ካላከሸፉ ሰው አላደርጋቸው። የእርሳቸው አስተዳዳሪነት ለእንዲህ ያለ ጊዜ ካላገለገለ ምኑን አስተዳዳሪ ሆኑት? እኔ እንዲያው ማክሲም ውሳኔውን ካላስቀየረ እኔ ራሴ ዳኛውን ጽፌ ጠይቀዋለሁ። አይ አሁን እንኳን ምንም ማድረግ የሚቻል አይመስለኝም። መተው ነው የሚሻለው። ለምን ተብሎ ነው የሚተው? ርብቃ ራሷ እንዳልገደለች ሆን ተብሎ በሌላ ሰው የተጠነሰሰባት ተንኮል መሆኑን እያወቅን እንዴ
ይሄኔ እኛ ውር የሚሉት የጠላቶች ሴራ ይሆናል። እቺ እነሱ ሴራ ናት፣ መቻጣናት። ባለቤቴም እንዲሁ ነው ያለው። እኔ እንኳን ነው አልልም። ምናልባት ርብቃ ራሷን ለማጥፋት የሚገፋፋትና እኛም ማናቀው የራስ የሆነ ምክንያት ይኖራት ይሆናል። እነሱም ቢሆኑ በየወደቡ እያደፈጡ የግለሰቦችን ጀልባ የሚበሱ አይመስለኝም። ምን ሊጠቅማቸው አሉ። ማክሲም ቢያትሪስን ተሰናብቼ ቴሌፎን እንድዘጋው ሲነግረኝ፣ ቢያትሪስ ለማንኛውም ነገ ከለንደን ደውዬ አነጋግሮታለሁ አልኳቸው። ስሚ እንጂ አሉ ቢያትሪስ እየተቻኮሉ። ያንን ዲክ ጎዶልፊንን ባነጋግረውስ? የእናንተ የሸንጎ ተወካይ እኮ ነው። ከማክሲም ይልቅ ከኔ ጋር ወዳጆች ነን። እስቲ ዲክን ደውዬ ላነጋግረው ወይ ብለሽ ጠይቂው። አይ እባክዎ ምንም አያስፈልግም፣ እንዲያው በከንቱ አይድከሙ እንዳልኳቸው ቴሌፎኑ አንዳች የተለየ ድምፅ አሰማ። ቢያትሪስ ሃሎ አያቋርጡብን፣ አልጨረስንም ሲሉ ሰማቸው። ወዲያው መስመሩ ተቋረጠ። ግልግል። ወደ ማክሲም ሲሄድ ቴሌፎኑ እንደገና ይጮ ጀመር። ሲጮ ይደር ብዬ ስለፍለፍ አልኩና ማክሲም አጠገብ ቁጭ አልኩ። ጉልበቶቹን ታቀፌ ድካሜን ሳስታም የግድግዳው ሰዓት ደወለ። ከምሽቱ 4 ሰዓት። ማክሲም ከተቀመጠበት ተነስቶ ከተቀመጥኩበት አስተዋለኝ። እጆቹን ሰጠኝ፣ ተቀበልኩት። አነሳኝ፣ ብድግ አልኩበት፣ አቀፈኝ፣ ተጠመጠምኩበት፣ ሳሜን ሳምኩት። ከናፍሮቻችን ማሙ። ተሳስመው የማያውቁ የከንፈርን መታታይ ንዝረት ለመጀመሪያ ጊዜ የተገነዘቡ አዲስ ፍቅረኛሞች አይነት የነበርንበትን እስክንዘነጋ በስሜት ሳጥመን ቀረ። ርብቃ በመጨረሻው